ምዕራፍ 8ን ቆመን እናንብብ። ለእግዚአብሔር ቃል ክብር። መልእክቴ ከቁጥር 14 እስከ 17 ነው፣ ግን አንቀጹን በሙሉ እናንብበው ከቁጥር 12 ጀምረን። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ለመሰብሰባችን ምክንያት አንተ ነህ። እግዚአብሔር ሆይ እናመሰግንሃለን። አሁንም እግዚአብሔር ሆይ በመንፈስህ በመካከላችን ተገኝተ ቃልህ ለመታነጽ እንዲሆንልን እርዳን። ቃልህ ለፈውስ እንዲሆንልን እርዳን። ቃልህ ለሕይወት ለውጥ ምክንያት እንዲሆንልን እርዳን። ቃልህ አንተን ይበልጥ ለማክበር፣ ለአንተ ይበልጥ ለመገዛት፣ አንተን ይበልጥ ለማምለክ፣ አንተን ይበልጥ በሕይወታችን ለመግለጥ እግዚአብሔር ሆይ ወደ ክርስቶስ ፍጹም ሙላት ለማደግ ጸጋን የምንቀበልበት እንዲሆንልን እርዳን። ስርዓት ፈጻሚዎች ብቻ እንዳንሆን እግዚአብሔር ሆይ በተገኘንበት በዚህ ጉባኤ እግዚአብሔር ሆይ ሕይወታችን የሚነካበትን አቅም ካንተ የምንቀበልበት ይሁን። እግዚአብሔር ሆይ ሁላችንንም እንደ ምሕረትህ መጠን እንደ ቸርነትህ መጠን አስበን። በሚካሄደው ነገር ሁሉ እግዚአብሔር ሆይ አንተ የምትከብርበት እኛም ደግሞ እግዚአብሔር ሆይ የምንታነጽበት ይሁን። በኢየሱስ ክርስቶስ ስም አሜን። እንግዲህ የሮሜ መልእክት እስካሁን በአብዛኛው ስለ ዶክትሪን ነው የሚነግረን፣ ስለ አስተምሮ ነው። ምክንያቱም ክርስትና አስተምሮ አለው፣ የዶክትሪን ያስተምሮ ነው። ስለዚህ እንዴት እንደዳንን እያስረዳ ነው። አሁንም ዛሬም የሚቀጥለው እሱን ነው። በየመካከሉ ደግሞ ከዳንን በኋላ እንዴት መኖር እንዳለብንም እየጠቆመ ይሄዳል። በኋላ ደግሞ ከምዕራፍ 13 በኋላ ከምዕራፍ 12 ጀምሮ ደግሞ ወደዛ አይነት ሐሳብ ሙሉ በሙሉ ይገባል። ክርስትና ዶክትሪንን ይይዛል። ዶክትሪን ብቻ ግን አይደለም፣ አኗኗርም ነው። ዶክትሪን ከሌለው ክርስትና ስርዓት ብቻ የሆነ ሪቹዋል ብቻ ይሆናል። ሰዎች መተው ፕሮግራም ተካፍለው የሚችሉትን መዝሙር ዘምረው መባ ሰጥተው ከዛ ሻይ ጠጥተው ታች ተቃቅፈው ሊሄዱ ይችላሉ። ግን እነዚህን ነገሮች በየሳምንቱ ስላረጉ ግን ድነዋል ማለት አይደለም። ያ ደግሞ ካልታወቀ ወደ አገልግሎትም ሊመጡ ይችላሉ ማለት ነው ሰዎች። ስለዚህ ክርስትና ሪቹዋል ስርዓት ብቻ ሳይሆን አስተምህሮም አለው። እንዴት እንደሚዳን ከእግዚአብሔር ጋር ያለን ግንኙነት ምን አይነት እንደሆነ ይነግረናል። ግን አስተምህሮ ብቻም አይደለም፣ ተመክሮም ኤክስፒሪየንስም አለው። ኤክስፒሪየንስ ብቻም ደግሞ አይደለም። ዛሬ በምናያቸው በአራት ቁጥሮች ከቁጥር 14 እስከ ቁጥር 17 ያለው ቁጥሮች በሙሉ አራቱም ስለ እግዚአብሔር ልጅነታችን ይናገራሉ። እያንዳንዱ ቁጥር 14ም ቁጥር 15ም ቁጥር 16ም ቁጥር 17ም የእግዚአብሔር ልጆች መሆናችንን አራቱም ይናገራሉ። አራቱም ሲናገሩ አራቱም ቁጥሮች ደግሞ መንፈስ ቅዱስን ይጠቅሳሉ። በእያንዳንዱ ቁጥር ላይ መንፈስ ቅዱስን ይጠቅሳል። ስለዚህ የእግዚአብሔር ልጅነታችን ከመንፈስ ቅዱስ ሥራ ከመንፈስ ቅዱስ አገልግሎት ጋር የተሳሰረ እንደሆነ ይሄ ክፍል ከቁጥር 14 እስከ 17 ያለው ይነግረናል። እንደገናም ደግሞ ስለ ልዩ ልዩ የመንፈስ ቅዱስ አገልግሎቶች ይነግረናል። ስለዚህ በእነዚህ አራት ቁጥሮች ውስጥ ምን አለ ብለን ካሰብን አራት ነገሮች እናያለን። የመጀመሪያው ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ስለሚል ስለ መመራት ነው የሚነግረን። ምን አይነት ምሪት ነው የሚለውን ዝቅ ብለን እናየዋለን። በዋናነት ከቅድስና ጋር የሚያያዝ ነው። ሁለተኛው ደግሞ ቁጥር 15 ላይ የምናየው ከእግዚአብሔር ጋር ያለን ግንኙነት የፍርሃት ሳይሆን የልጅነት መንፈስ እንደሆነ
የልበ ሙሉነት መንፈስ ከእግዚአብሔር ጋር ቅርብ የመሆን መንፈስ እንዳለው ነው የሚነግረን። ቁጥር 16 ደግሞ በጸሎት ጊዜ ጸሎታችን ሩቅ ያለ በመሳቀቅ የሚደረግ ልመና ሳይሆን እግዚአብሔርን አባ አባት ብለን በመጥራት የምንጠይቅበት ቤተሰባዊ ጥያቄ፣ ቤተሰባዊ ጸሎት እንደሆነ ነው የሚነግረን። ቁጥር 4 ደግሞ የእግዚአብሔር ልጅነታችን ከመውረስ ጋር የተገናኘ እንደሆነ፣ ለዛም ደግሞ ዋስትና የመንፈስ ቅዱስ መቀበላችን የመጀመሪያ ፍሬ እንደሆነ በተለይ ቁጥር 17ን ከቁጥር 23 ጋር ስናገናኘው እሱን ይነግረናል። ስለዚህ ጌታ እንደረዳን እነዚህን 4 ነጥቦች ነው የምናየው። የመጀመሪያው ስር ነቀል ቅድስና ነው። ስር ነቀል ቅድስና እንደዚህ ነው የሚለው ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ማለት በእግዚአብሔር መንፈስ ስለሚመሩ አይደለም የእግዚአብሔር ልጆች የሆኑት። የእግዚአብሔር ልጆች ስለሆኑ ነው በእግዚአብሔር መንፈስ የሚመሩት። የእግዚአብሔር ልጅ መሆን በእግዚአብሔር መንፈስ ለመመራት መነሻ ይሆናል እንጂ በእግዚአብሔር መንፈስ ስለምንመራ አይደለም የእግዚአብሔር ልጆች የሆን ነው። ይሄንን እናሰምርበታለን። እግዚአብሔር ሕዝቡን ይመራል። ከግብፅ ሲያወጣቸው ካወጣቸው በኋላ ወደ ተስፋይቱ ምድር ርስታቸው ወደ ሆነች ምድር እስኪደርሱ ድረስ በደመና አምድ እየመራቸው ይኖር ነበረ እስኪገቡ ድረስ። ልክ ያንን ሐሳብ ሐዋርያው ጳውሎስም የወሰደ ነው የሚመስለው። ምክንያቱም ቁጥር 2 ላይ ስለ መውጣት ያወራል። ከግብፅ እንደወጡ ከኃጢአትና ከሞት ሕግ መውጣታችንን ቁጥር 2 ይናገራል። ከዛ ደግሞ ወዴት እንደምንሄድ ቁጥር 17 ወራሾች መሆናችንን ይነግረናል። ስለዚህ በመውጣትና በመውረስ መካከል ኢን ቢትዊን ደግሞ በመንፈስ ቅዱስ መመራት እንዳለ ያሳያል። ስለዚህ ልክ በዘጸአት የነበረውን ከግብፅ ወጡ ወደ ተስፋይቱ ምድር እስኪገቡ ድረስ እግዚአብሔር ይመራቸው እንደነበረ እሱን ሐሳብ ጳውሎስ የወሰደ ይመስለኛል። ምክንያቱም ከምዕራፍ 9 ጀምሮ ስለ እስራኤል እግዚአብሔር ልጅነትና ያ ደግሞ ልጅነት ወደ አሕዛብም እንደመጣ የሚናገርበት ስለሆነ በስፋት እየተንደረደረ ነው። ይሄኛውን እየዘጋ ያኛውን ደግሞ ወደዛ ለመሄድ መንደርደሪያ እየሰራም ይመስላል ሐዋርያው ጳውሎስ። በመንፈስ ቅዱስ መመራት ብዙ አይነት ትርጓሜ ሊኖረው ይችላል። በዚህ ዘመን እግዚአብሔር እንደመራቸው ብዙ ሰዎች ይናገራሉ፣ እንናገራለን። ሁላችንም በተለያየ ጊዜ ይህንን ኤክስፒሪየንስ አድርገን ሊሆን ይችላል። በጣም ዝርዝር በሆኑ ጉዳዮች እግዚአብሔር እንደሚመራቸው የሚናገሩ ሰዎች አሉ። በዛው ልክ ደግሞ ወሳኝ በሆኑ የህይወት እርከኖች ላይ እግዚአብሔር እንደሚመራቸው ወይም ደግሞ እንደመራቸው የሚናገሩ ሰዎች አሉ። ኤክስፒሪየንስ ያደረግን ብዙዎች ልንኖር እንችላለን። እኔም እንደሱ አድርጌ ያውቃለሁ። የእግዚአብሔርን ምሪት ኤክስፒሪየንስ አድርጌ ያውቃለሁ። አንዳንድ ጊዜ እግዚአብሔር የት ድረስ እንደሚመራ ስናይ ለመቀበል እንኳን እስኪቸግረን ይደርሳል። ለምሳሌ የተለያዩ ግለ ታሪኮችን ስታነቡ እግዚአብሔር በሚገርም መንገድ የመራቸው ሰዎች አሉ። ድሮ ካነበብኳቸው መጽሐፍት መካከል ምናልባት ያነበባችሁ ልትኖሩ ትችላላችሁ። The Happiest People on Earth የሚል አንድ መጽሐፍ አለ። ዴሞስ ሻካሪያን የሚባል ሰውና ባለቤቱ የነሱ ኤክስፒሪየንስ ነው። ፉል ጎስፕል ቤሊቨርስ ቢዝነስሜን ፌሎሺፕ ኢንተርናሽናል የሚል ያቋቋሙ ሰዎች ናቸው። እና ሰዎቹ በከብት እርባታ ላይ ያሉ ሰዎች ናቸው። እና ከብት ሊገዙ ሲሄዱ ላሞች አሉ እና የቱን መግዛት እንዳለባቸው እግዚአብሔር በምልክት የትኛው ላም እንደሚገዙ ይነግራቸዋል። እና ያንን ይገዛሉ። በጣም ውጤታማ ትሆናለች። እና ሙሉ መጽሐፍ ስለሆነ ታሪኩ በሚገርም መንገድ ነው የሚካሄደው። እና እግዚአብሔር እንዴት እንደመራቸው ስታዩ ትደነቃላችሁ። እዛ ድረስ እግዚአብሔር የመራቸው ሰዎች አሉ፣ በመካከላችን ሊኖሩ ይችላሉ። እግዚአብሔር ይመራል። በእያንዳንዱ የህይወት ነገር ላይ ሰዎችን እግዚአብሔር ሊመራ ይችላል። የትኛውን ስራ እንደምንሰራ፣ ምን አይነት ትዳር ወይም ደግሞ ከማን ጋር ትዳር እንደምንመሰርት፣ የት እንደምንኖር እግዚአብሔር ሊመራን ይችላል። በእኛም በአበሻውም ሶሳይቲ መካከል በተለያዩ ግለ ታሪኮች ላይ የተጻፉ ብዙ ኤክስፒሪየንሶች አሉ። እሱንም መናገር እዚህ ጋር ይቻላል። ዋና ነጥቤ ግን እሱ አይደለም። እግዚአብሔር በልዩ ልዩ መንገድ ይመራል። የቁጥር 14 ሐሳብ ግን እሱ አይደለም። የቁጥር 14 ሐሳብ ከቁጥር 13 ጋር የተገናኘ ነው። ቁጥር 13 ምንድን ነው የሚለን? እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና ካለ በኋላ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ይላል። በመንፈስ የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ካለ በኋላ ምንድን ነው የሚለው? እነዚህ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና
ናቸው አይደለም፣ ናቸውና ማለት ከፊተኛው ሐሳብ ጋር ይገናኛል። ወይም ናቸውና የሚለው ምክንያቱም ማለት ነው። በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። ምክንያቱም የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው። ስለዚህ በእግዚአብሔር መንፈስ መመራት ከምን ጋር የተገናኘ ነው? የሰውነትን ሥራ በእግዚአብሔር መንፈስ በመመራት ከመግደል ጋር የተያያዘ ነው። አዲሱ መደበኛ ትርጉምን የምታነቡ ሰዎች ቁጥር 13 እና ቁጥር 14 መካከል 4 ነጥብ የለም። ድርብ ሰረዝ አድርጎ ነው የሚቀጥለው። ዳት ሚንስ አንድ ሐሳብ ነው የቁጥር 13 እና የቁጥር 14 ሐሳብ። በመንፈስ በመመራት የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ካለ በኋላ ለዚህ ደግሞ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው። በአዲሱ መደበኛ ትርጉም እንደ ሥጋ ብትኖሩ ትሞታላችሁና ክፉ የሆነውን የሥጋ ሥራ በመንፈስ ብትገድሉ ግን በሕይወት ትኖራላችሁ። አረፍተ ነገሩ 4 ነጥብ አይደለም። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ይላል። ብዙ እንግሊዘኛ ትርጉሞች ፎር በማለት ነው የሚጀምሩት። ስለዚህ ከፊተኛው ሐሳብ ጋር የተያያዘ ነው። የእግዚአብሔር መንፈስ ይመራል። አሁን ይመራል። በየትኛው መንገድ እንደምትራመዱ እንደሚመራችሁ የምታስቡ ሰዎች እግዚአብሔር ሊመራ ይችላል። የዚህ ክፍል ሐሳብ ግን እሱ አይደለም። የሥጋን ሥራ እንዴት አድርጋችሁ እንደምትገድሉ፣ የሰውነትን ሥራ እንዴት አድርጋችሁ እንደምትገድሉ የእግዚአብሔር መንፈስ ይመራችኋል ነው የሚለው። ያንን ሰው ውደደው፣ ያንን ሰው ውደጂው፣ ዕዳህን ክፈል፣ ዕዳሽን ክፈይ፣ ይቅርታ ጠይቅ ይህንን ሰው፣ ይቅርታ ጠይቅ ይህንን ሰው፣ ይቅርታ ጠይቁት እያለ አቅርቡት ይህንን ሰው፣ ሐሜትህን ተው፣ ሐሜትሽን ተይ እያለ ምን ያረጋል ማለት ነው? የእግዚአብሔር መንፈስ ይመራል። የሰውነትን ሥራ እንድንገድል። በምንድን ነው የሰውነት ሥራ የሚገደለው? በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ወይም ሕይወት አላችሁ ነው የሚለው። ስለዚህ የእግዚአብሔር መንፈስ የእግዚአብሔር ልጆችን ይመራል። ወዴት? ወደ ቅድስና ይመራል። አቁም፣ የሰውነትን ሥራ ግደል፣ የሥጋን ሥራ ግደል እያለ ይመራል። ከሐሜት እንዲርቁ ይመራል። ከልክ እንዲመለሱ ይመራል። አላስፈላጊ ሶሻል ሚዲያን እንዳያዩ ይመራል። ዝጋ ይሄንን ይላል። ገደለ፣ ደመሰሰ፣ አወደበ በሚል ደስ የሚላቸውን ሰዎች ሰው በሰው መሞት እንዲያይደሰትም እውነተኛ የእግዚአብሔር ልጅ አቁም እያለ ይመራል፣ ይመራቸዋል። የእግዚአብሔር መንፈስ አያስገድድም። የእግዚአብሔር መንፈስ አይጠመዝዛቸውም፣ ግን ይጠቁማቸዋል። አንዳንድ ጊዜ መጎትጎቱ መጠቆሙ ስትሮንግ ሊሆን ይችላል። ያባብላቸዋል። እንደዚህ ቢያደርጉ ምን እንደሚሸልማቸው ይነግራቸዋል። የእግዚአብሔር መንፈስ ሰዎችን ምን ያደርጋል? ወደ ትክክለኛው መንገድ ከክፉ እየራቁ ወደ መልካም እንዲያዘነብሉ ይጎተጉታል፣ ይገፋፋል፣ ተው ይላል፣ ይገስጻል፣ ይናገራል። አንዳንድ ጊዜ ጠንከር ያለ ይሆናል። እግዚአብሔር እንደዚህ በመራቸው ቁጥር የሰውነትን ሥራ እንዲገድሉ በሰሙት ቁጥር ድምፅ የመስማት አቅማቸው ምን እየሆነ ይሄዳል? እየጨመረ እየዳበረ ሻርፕ እየሆነ ይመጣል። ስለዚህ ሞር ከኃጢአት በራቁ ቁጥር፣ ሞር በእግዚአብሔር መንፈስ ተመርተው ከሥጋ ሥራ በራቁ ቁጥር ሰዎች የበለጠ ምን እየሆኑ ነው የሚሄዱት? እግዚአብሔርን ወደ መስማት ነው የሚሄዱት። ነገር ግን የእግዚአብሔር መንፈስ ተዉ ሲላቸው የሚቀጥሉ ከሆነ፣ አቁሙ ሲላቸው የሚቀጥሉ ከሆነ፣ ዝጉ ሲላቸው ማይዘጉ ከሆነ፣ ሶሻል ሚዲያውን አቁሙ ሲላቸው ማቆም ካልቻሉ፣ ፖለቲካ ውስጥ የተነከሩ ሰዎች፣ ክርስትና ፖለቲካን ይጠላል ማለት አይደለም። ለፖለቲካ የጠራችሁ ሰዎች ካላችሁ የፓርቲ አባል መሆን ትችላላችሁ፣ የመንግስት ስልጣን መያዝ ትችላላችሁ። የእግዚአብሔር መንፈስ ይመራችኋል፣ ጥሪያችሁ እሱ ከሆነ። ነገር ግን ሁላችን ለፖለቲካ አልተጠራንም። ተጠርታችሁ እንዲውላችሁ አልተጠራንም። ሁላችን አልተጠራንም። ጥሪ ያላቸው ሰዎች ሊኖሩ ይችላሉ እግዚአብሔር የሚመራቸው፣ ግን ሁላችን አልተጠራንም። እንዲያውም እውነት ለመናገር የሀገራችን ትልቁ አደጋ ሁላችን ፖለቲከኛ መሆናችን። ትልቁ አደጋ ፖለቲካ ማንም እየተነሳ የፈለገውን አስተያየት የሚሰጥበት መስክ አይደለም። ልክ እንደ ኢኮኖሚው፣ ልክ እንደ ሀገር አስተዳደሩ፣ ልክ እንደ ቢዝነሱ፣ ልክ እንደ ስፖርቱ ባለሙያ ይጠይቃል። ያጠና፣ የመረመረ፣ ያዘጋጀ፣ ኤክስፒሪየንስ ያለው፣ ለመተንተን ብቃት ያለው ሰው ይጠይቃል። ሁሉ ሰው እየተነሳ የፖለቲካ ተንታኝ ሊሆን አይችልም። እኔ ኢኮኖሚ ተንትን ብትሉኝ አሁን እንደው ምን አባቴ ይሆናል? አልችልም። ስለ ስፖርት ብባል አልችልም፣ ሚዲያ ላይ የምሰማውን ከመድገም በስተቀር። ፖለቲካ ላይ ግን ሁላችን ኤክስፐርቶች ነን አይደል? ሁላችን የሴራ ትንተና ተክነናል። ግን እውነት የእግዚአብሔር መንፈስን ስናዳምጠው አቁሙ እያለን አይደለም? ይሄ ነገር አእምሯችሁን እያበላሸ ነው እያለን አይደለም? ይሄ ሥጋ ሥራ ነው እያለን አይደለም?
እውነት በዛ ገደለ ይሄ ብለን መተን ከዛ በኋላ ስንጸልይ እውነት ጸሎታችን በተከፈተ ሰማይ ነው የምንጸልየው? የእግዚአብሔር መንፈስ እንደተደሰተብን በመንፈሳችን እንደሱ ሴንስ እናደርጋለን? የምናየው ሶሻል ሚዲያ ከመስመር ሲያልፍ ወደ ነውር ሁሉ ሲሄድ ወደ ክፋት ሲሄድ ፊት ለፊት መናገር የማንችለውን ነገር እዛ ላይ ሰውን ስንናገር እውነት የእግዚአብሔር መንፈስ እንከረጅ ያደርገናል? ይሄ አይደርገንም። እኛ ስንገድል ሆ እያልን የእኛ ሲገደል እያዘንን እውነት የእግዚአብሔር መንፈስ ይህንን ይደግፈናል ይመራናል? አይመስለኝም። የእግዚአብሔር መንፈስ የሚመራን ወደ ቅድስና ነው የሚመራን። ጎሉ ምንድነው ካላችሁ ቁጥር 29 ነው ጎሉ። ቁጥር 29 ምንድን ነው የሚለው? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ስለዚህ የእግዚአብሔር መንፈስ ልጆቹን የሚመራው የእግዚአብሔር መንፈስ የእግዚአብሔር ልጆችን የሚመራው በመንፈስ በመመራት የሰውነትን ሥራ እየገደሉ የልጁን መልክ ወደ መምሰል እንዲያድጉ ነው። ልጁ በዚህ ቦታ ቢኖር እና አብሮ ጎናችን ቢቀመጥ አብረነው ሶሻል ሚዲያ ብንከፍት ልጁ አጠገባችን ቢኖር ክርስቶስ ኢየሱስ እኛ የምንለውን ቢያይ ምንድን ነው የሚለው? እውነት እሱ አጠገባችን ሆኖ እንደዛ እንጽፋለን? እሱ አጠገባችን ሆኖ እንደዛ እናደርጋለን? እሱ አጠገባችን ሆኖ በደመሰሰ በገደለ ሐሴት እናደርጋለን? እሱ አጠገባችን ሆኖ አሁን የምንሆነውን እንሆናለን? አይመስለኝም። ጎሉ ግን የእግዚአብሔር መንፈስ የሚመራን እከሊትን አግባ እከሌን አታግባ፣ ይሄንን ስሪ ይሄንን ስራ፣ እዚህ ሀገር ኑር ከሚለው በዘለለም ጭምር ነው። የእግዚአብሔር መንፈስ እሱን ይመራል። አዎ የእግዚአብሔር መንፈስ ይመራል። ይሄ ክፍል ግን የሚነግረን የእግዚአብሔር መንፈስ በመንፈስ በመመራት የሰውነትን ስራ እንድንገድል ነው የሚመራል። በቤተ ክርስቲያን መካከል ቂመኛነት እንዳይኖር፣ በቤተ ክርስቲያን መካከል አድመኝነት እንዳይኖር፣ በቤተ ክርስቲያን መካከል መገፋፋት እንዳይኖር፣ በቤተ ክርስቲያን መካከል የራሳችንን ሰዎች ብቻ አቅፈን ሌላውን እንዳንገፋ የእግዚአብሔር መንፈስ ይመራል። በመንፈስ በመመራት የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። ስለዚህ እግዚአብሔር መንፈስ የሚመራን ለዚህ ነው የሚመራል። ይጎተጉታል፣ ይገፋፋል፣ አቅጣጫ ያሳያል። ብዙ ጊዜ ጸሎታችን እንደ ሮቦት የመሆን ነው። ጌታ ሆይ ተቆጣጠረኝ፣ ጌታ ሆይ ግዛኝ ብለን እንደ ሮቦት እንዲያረገን እግዚአብሔር ነው የምንፈልገው። እግዚአብሔር ግን እንደሱ አይመራንም። ተቆጣጠረኝ ግዛን ብንለው እግዚአብሔር የሚለን እኔ አቅጣጫ አሳያችኋለሁ፣ እኔ የምትሄዱበትን እጠቁማችኋለሁ፣ የምትሄዱት ግን እናንተ ናችሁ ነው የሚለን። እግዚአብሔር ማጅራታችንን እየያዘ አያስተውንም። ወደ ግራ ሂድ ብሎ ያመለክተናል። ወደ ግራ መሄድ የማን ድርሻ ነው? የኛ ድርሻ ነው። ወደ ቀኝ ሂድ ይለናል። ወደ ቀኝ መሄድ የማን ድርሻ ነው? የኛ ድርሻ ነው። ወደ ምስራቅ ሂድ ሲለን ወደ ምዕራብ መሄድ እንችላለን እኮ። ልክ ወንድማችን ደረጀ እንደዘመረው በምስራቅ ሂድ ሲለኝ ምዕራብን ስከተል የሰጠኝን ክልል አጥርጥሼ ዝዘል ብዙ ተገጣጠብኩ ጠባሳ ብቻ ነኝ ይቅርታው ብዙ ነው ምሕረቱ ያስታመኝ። በዚህ ሲለን በዚህ መሄድ እንችላለን። ምንድነው የምናተርፈው ከተባለ ጠባሳና መገጣጠብ ነው የምናተርፈው። ከእግዚአብሔር ጋር ትግል አዳከመኝ ትግል ከማልችለው ጋር ብሎ የዘመረው መዝሙር ላይ ነው። እግዚአብሔር እንዲገዛን ሮቦት እንዲያረገን አንፈልግ። እውነት ነው እግዚአብሔር ገዢ ነው። ግን እኛን ሲመራን እግዚአብሔር አቅጣጫ ያሳየናል። ፓሲቭሊ አይደለም የሚወስደው። በፈቃዳችን እንሰማውና ተው ሲለን መተው የኛ ድርሻ ነው። አቁም ሲለን ማቆም የኛ ድርሻ ነው። ይሄን ተከተሉ ሲለን መከተል የኛ ድርሻ ነው። እግዚአብሔር አይገፈትርም፣ ያሳምነናል። እግዚአብሔር ያስረዳናል። እግዚአብሔር በጨዋነት በዝግታ በማዘን እግዚአብሔር እባካችሁ ይለናል። ነገር ግን ፓሲቮች አይደለንም። እኛ ሰምቶ መታዘዝ የማን ድርሻ ነው? የኛ ድርሻ ነው። ስለዚህ በየቀኑ በየሰዓቱ የሥጋን ሥራ መግደላችን በመንፈስ ቅዱስ በመመራት ላይ የተመሰረተ ነው። ተው ሲለን ከተውን የመስማት አቅማችን እየጨመረ ነው የሚመጣው። ተው ሲለን መተው ካቃተን ግን እየደነዘዝን ነው የምንሄደው። ከዛ በኋላ ምን ሆነው ነው እንዲህ ሲያደርጉ ምንም የማይሰማቸው እንላለን ብላችሁ አታውቁም? ብለን እናውቃለን። እንዴት ነው ሰው እንዲያረግ እንኳን የማይሰማው? እንደዚህ የሆነ እንዴት ነው በቃ ማምለክ የሚችለው ብለን የምንጠይቃቸው ሰዎች አሉ። ለምን ይመስላችኋል? ሳይሰሙ ሲቀሩ፣ ሲነገራቸው ሳይሰሙ ሲቀሩ ከዛ በኋላ መስማት ያቆማሉ፣ ይደነዝዛል። ስለዚህ ሕሊና እንዳላቸውና እንደሌላቸው እንኳን የምንጠራጠራቸው ሰዎች አሉ፣ እንኳን ክርስቲያን መሆናቸውን ማለት ነው። ለምንድን ነው ሲባል እግዚአብሔርን መስማት ያስፈልጋል። ለምንድን ነው የምንሰማው? በመንፈስ በመመራት የሰውነትን ሥራ እየገደልን እንድንኖር።
የብዙዎቻችን ናፍቆት ያኛውን አይነት ምሪት ነው። በዚህ ሂዳለኝ በዚህ ሂጃለኝ ብለን መናገር ነው። እግዚአብሔር እንዲላቸዋል ብሎ ለህዝቡ መልእክት ማምጣት ነው። ይሄንን ስጦታ ነው የምንናፍቀው። ጥሩ ነው የመንፈስ ቅዱስ ስጦታ ዛሬም ይሰራል። እግዚአብሔር መንፈሱን እንዳሰራሩ ልዩ ልዩ ስጦታዎችን ይሰጣል ለቤተ ክርስቲያን፣ መልካም ነው። ነገር ግን ሐዋርያው ጳውሎስ እንደሚናገረው በአንደኛ ቆሮንቶስ መጽሐፍ ላይ ምዕራፍ 13 ላይ በምድር ያሉ ስጦታዎች ሁሉ ቢኖሩኝ ይላል፣ ፍቅር ግን ከሌለኝ ከንቱ ነኝ ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ነኝ። እንደዚህና እንደዛ ባረክ። ስለዚህ ዋናው ጉዳይ የመንፈስ ቅዱስ ስጦታዎቹ ሳይሆኑ የመንፈስ ቅዱስ ፍሬዎቹ ናቸው። ምክንያቱም ስጦታዎቹ ኦኬዥናል ናቸው። እግዚአብሔር ለሆነ ጊዜ ይሰጠናል፣ ሌላ ጊዜ ደግሞ እግዚአብሔር ሊወስደው ይችላል። የመንፈስ ፍሬ ግን የሚወሰድ አይደለም። የፍቅር ሰው ከሆንክ መቃብር እስክትገባ የፍቅር ሰው ሆነ መኖር ትችላለህ። ግን ትላንትና በሚገርም ሁኔታ እግዚአብሔር የሰራባቸው ሰዎች እግዚአብሔር ሲበቃው ደግሞ ጸጋውን ሊወስድ ይችላል። ስጦታው ፍሬው ግን አብሮን የሚኖር ነው። እኛ መናፈቅ ያለብን ፍሬውን ነው። ፍሬውን እንዴት እናፈራለን ከተባለ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። እንዴት እናፈራለን? ተው ሚለንን እንተው። የእግዚአብሔር መንፈስ ሲመራን የስጋን ስራ ለመግደል፣ የሰውነትን ስራ ለመግደል፣ የመንፈስን ስራ ደግሞ ይበልጥ ለመስራት ሲመራን ምሪቱን እንቀበል። ትንሽ ድምፅ ልትሆን ትችላለች፣ ተው የሚል ኧረ ይሄ ነገር የሚል ትንሽ የሆነ ሹክሹክታ ልትሆን ትችላለች። እሷን እንስማት። ያኛውን ምሪት የምንናፍቀውን ያህል ከዛ በበለጠ ሁኔታ መናፈቅ ያለብን ጌታ ሆይ ልጅህን ለመምሰል እንዴት ልኑር? እሱን ምሪት እፈልጋለሁ። የሰውነትን ስራ የስጋን ስራ ለመግደል ያን ምሪት እፈልጋለሁ። ወደ ቅድስና ለመጓዝ እፈልጋለሁ። እንዴት ነው የምትመራኝ ብሎ መጠየቅና ያንን ደግሞ በትንሹም ሲመጣ መስማት ነው። በሰማንና በታዘዝን ቁጥር እየጨመረ ይሄዳል። አለበለዚያ በስጦታዎች እያገለገልን በተሰጠን እድል እያገለገልን ግን በሐሜት ግን በቂም ግን በክፋት ግን በስስት ግን ይቅር ባለ ማለት ግን በዝሙት ግን በትዕቢት እየተሞላን በእግዚአብሔር ቤት ልንቀጥል እንችላለን። የእግዚአብሔር መንፈስ ሲመራን መጀመሪያ አንደርስታንድ የምናደርገው የኃጢአትን አስከፊነት። ድሮ ኃጢአት ሊያምረን ይችላል፣ ሊያስደስተን ይችላል። ወይም ደግሞ ባለማወቅ ምን እንደሆነ አስከፊነቱን ላናቅ እንችላለን። ባወቅን ቁጥር ግን የእግዚአብሔር መንፈስ ሲመራን የኃጢአትን አስከፊነት የኃጢአትን ቆሻሻነት ስናይ ኃጢአት ምን ማለት እንደሆነ ለእግዚአብሔር ለኛ ምን ማለት እንደሆነ የእግዚአብሔር መንፈስ ሲያበራልን ግን መተው አለብን። አንዳንድ ሰዎች ድሮ የሚወዷቸው ምግቦች ከምን እንደተሰሩ ሲያውቁ ያቆማሉ። ለምሳሌ ቆጮ የሚወዱ ሰዎች ቆጮ ወዳጆች ሳቁ። እንዴት እንደሚሰራ ፕሮሰሱን ሲያውቁ አንበላም የሚሉ ሰዎች አሉ። በዚህ አጋጣሚ የምትበሉ ሰዎች ብታቁና ብታቆሙልን ለኛ ጥሩ ይሆናል ያስባል። አንዳንድ ጊዜ ህፃናት ስጋ የሚወዱ ህፃናት እንስሳ ሲታረድ አይተው ለካ ስጋ የሚመጣው ከዚህ ነው። ምክንያቱም በድሮ የሚያውቁት ስጋ ከሉካንዳ የሚመጣ እንጂ እንስሳ የሚሞት አይመስላቸውም። እና በልጅነታቸው ካዩ ከዛ በኋላ ስጋ ላለመብላት ምን ይሆናሉ? ይጠላሉ። ከየት እንደሚመጣ ስጋውን ሲያውቁ ማለት ነው። ጥሬ ስጋ የሚበሉ ሰዎች የሚከተላቸውን ነገር መጀመሪያ ሲያጋጥማቸው ያቆማሉ። ክርስቲያንም ኃጢአትን እንደሱ ነው ማድረግ ያለ። ኃጢአት ምን እንደሆነ ሲገባው፣ ኃጢአት የማን ስራ እንደሆነ ሲገባው፣ ኃጢአት እግዚአብሔርን እንዴት እንደሚያሳዝን ሲገባው፣ ኃጢአት እኛን እንዴት እንደሚጎዳ ሲገባው፣ ኃጢአት ምን አይነት አስቀያሚ ቀፋፊ ነገር እንደሆነ፣ ኃጢአት እንድንሰራ የሚገፋፋን አጅሬ ማን እንደሆነ፣ የማንን ሐሳብ የማንን አጀንዳ የማንን እቅድ እየፈጸምን እንደሆነ ሲገባን ኃጢአትን እንጠላለን። አለበለዚያ እየወደድን ልንቀጥል እንችላለን። ከየት ነው የሚመጣው ኃጢአት? የማን ስራ ነው? የማን መንግስት ስራ ነው የሚለውን ስንገነዘብ ግን እናቆማለን። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች በመንፈስ በመመራት የሰውነትን ስራ እየገደሉ የልጁን መልክ ወደ መምሰል ያድጋሉ። ስለዚህም በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እንደሚል እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የቱን መልክ እንድንመስል? ያን መልክ እንድንመስል፣ የልጁን መልክ እንድንመስል ከክብር ወደ ክብር፣ ከአንድ የክብር ዲግሪ ወደ ሌላ ክብር ዲግሪ። እንዴት ነው የምናድገው? ልጁን ወደ መምሰል ከክብር ወደ ክብር የምናድገው የእግዚአብሔር መንፈስ ምሪትን በመስማት። ምናልባት ይህን ነገር ሳደርግ እግዚአብሔር እንዴት አልመራኝ የምትሉ ሰዎች
ስለ ኃጢአት እግዚአብሔር የሚመራችሁን ሰምታችኋል? የሆኑ ነገር በየትኛው አቅጣጫ እንደምትራመዱ በህይወት ጎዳና ላይ እንዲመራችሁ የምትናፍቁ ሰዎች በየዕለቱ በየሰዓቱ በየደቂቃው በሚገጥማችሁ የኃጢአት ጉዳይ ላይ የሚነግራችሁን እየሰማችሁ ነው ወይ? ስለዚህ ፕራዮሪቲ ልንሰጥ የሚገባን ይሄንን ነው። ስለዚህ የእግዚአብሔር መንፈስ የሚመራን ለስር ነቀል ቅድስና ነው። ጎላችን ማንን መምሰል ነው? የልጁን መልክ መምሰል ነው። ሁለተኛው ቁጥር 15 ላይ የምናየው ልጅነታችን ካስገኘልን ነገሮች አንዱ፣ እነዚህ ነገሮች ልጅ መሆኛ አይደሉም፣ ልጅ ስለሆንን የሚገለጡ ነገሮች ናቸው። የእግዚአብሔር ልጆች ሰዎች የሚሆኑት የመንፈስ ቅዱስ ምሪትን ስለተቀበሉ አይደለም፣ ልጆች ስለሆኑ ነው የሚቀበሉት እንጂ ስለተመሩ አይደለም ልጆች የሚሆኑት። ፍርሃት የለሽ ነፃነት ነው። ሐዋርያው ጳውሎስ እስካሁን ከምዕራፍ 1 ጀምሮ ሲናገር የነበረው ደጋግሞ ስለ ኃጢአትና ስለ ሞት፣ ስለ እግዚአብሔር ቁጣ ይናገራል። አስፈሪ ነው። ኃጢአትና ሞት እንዴት የተያያዙ እንደሆኑ፣ ኃጢአትና ሞት እንዴት የተቆራኙ እንደሆኑ፣ የእግዚአብሔር ቁጣ እንዴት ኃይለኛ እንደሆነ ይናገራል። ሰዎች እንዴት አድርገው በባርነት ስር እንደነበሩ ይናገራል። አሁን ግን ስለ ሌላ ዘመን ነው የሚናገረው። የድሮ ዘመንና ያሁን፣ ድሮና ዘንድሮ እያለ ነው የሚናገረው። ድሮ እግዚአብሔር በዳኝነቱ አስፈሪው ነው፣ በቁጣው አስፈሪ ነው። እግዚአብሔር ዳኝነቱ አስፈሪ ነው። ማን እሱ ፊት ቀርቦ ነፃ ሊወጣ ይችላል? አስፈሪ ነው። ስለዚህ ሰው ወደ እግዚአብሔር ሲቀርብ በምን አይነት አስፈሪ የእግዚአብሔር ቁጣ እንደሚጠብቀው አያውቅም። እሱን ነው የሚነግረን። አስፈሪ ነው የእግዚአብሔር ቁጣ። ድሮ ጌታን ከማመናችን በፊት የነበረን ከእግዚአብሔር ጋር የነበረን ግንኙነት እንደሱ ነው። አሁን ደግሞ ሲነግረን ዘንድሮ ጌታን ካገኘን በኋላ ግን አሁን እንደሱ አይደለም። ግንኙነታችን ምን አይነት ነው ይላል? የልጅነት ነው ይላል። ስለዚህ እግዚአብሔር ለፍርሃት የባርነትን መንፈስ አልሰጠንም። ድሮ በፍርሃት ነው እግዚአብሔር ጋር ይቀስፋል። አስፈሪ ነው ፍርዱ። አሁንስ ድነናል። ክርስቶስ ኢየሱስን ተቀብለናል። የእግዚአብሔር መንፈስ ማደሪያ ሆነናል። ስለዚህ አሁን ወደ እግዚአብሔር ስንቀርብ እንደ ድሮ አይደለም ማለት ነው። እግዚአብሔር ምናችን ነው? አባታችን። ስለዚህ ከእግዚአብሔር ጋር ባለን ግንኙነት ፍርሃት የለንም። ፍጹም ፍቅር ፍርሃትን አውጥቶ ምን ያደርጋል? ይጥላል እንጂ በፍቅር ፍርሃት የለም ነው የሚለው። ፍርሃት ቅጣት አለው። ስለዚህ የሚፈራ ሰው ፍቅሩ ፍጹም አይደለም። እኛ ግን እንደሱ አይደለንም። እሱ አስቀድሞ ወዶናልና እኛ ደግሞ እንወደዋለን ይላል ዮሐንስ በመጀመሪያ መልእክቱ ምዕራፍ 4 ቁጥር 18 እና 19። እሱ አስቀድሞ ወዶናልና እኛ ምን እናደርገዋለን? እንወደዋለን ነው። ክርስትና ሪሌሽንሺፕ ነው። የሆኑ ሩልስ ኤንድ ሬጉሌሽንስ አይደለም። ሕያው ከሆነ ፐርሰን ጋር፣ ሕያው ከሆነ አምላክ ጋር ግንኙነት ነው። የአባትና የልጅ ግንኙነት፣ ጥልቅ ፍቅር፣ ቤተሰባዊነት ነው ያለው። ስለዚህ ክርስትና የሚሰጠን ነገር ይሄንን ነው። እንደገና ይላል ቁጥር 15 አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። እንደገና የሚለው ቃል የመጣው ለምንድን ነው? ድሮ እንደሱ ነበረ። ድሮ ፍርሃት ነበረ። ድሮ ባርነት ነበር። አሁን ግን እንደገና የሱን አይነት አይደለም። አሁን የምንድን ነው? አባ አባ ብለን የምንጮህበትን የልጅነት መንፈስ ነው የሰጠን ይላል። አዎ ለእግዚአብሔር ባሪያ ነን። እውነት ነው። ሲጀምር ገና ምዕራፉ ሐዋርያው ጳውሎስ ምዕራፍ 1 ላይ የክርስቶስ ኢየሱስ ባሪያ መሆኑን ነው የሚነግረን። ምዕራፍ 6 ላይ ስንደርስ ለጽድቅ የመታዘዝ ባሮች እንደሆኑ ነግሮናል። የክርስቶስ ባሪያ መሆን፣ የእግዚአብሔር ባሪያ መሆን፣ የጽድቅ ባሪያ መሆን ግን በፍርሃት መኖር አይደለም። ምክንያቱም ለእግዚአብሔር ባሪያ መሆን፣ የክርስቶስ ባሪያ መሆን፣ የጽድቅ ባሪያ መሆን ከነጻነት ጋር የሚጋጭ ነገር አይደለም። እንዲያውም የነጻነታችን መሰረት እሱ ነው። የነጻነታችን መሰረት የእግዚአብሔር ባሪያ መሆናችን ነው። የእግዚአብሔር ባሪያ መሆናችን ምን ማለት እንደሆነ በቅጡ ካወቅን የነጻነታችን መሰረት እሱ ነው፣ በፍርሃት አይደለም። ስለዚህ እንደገና ወደ ድሮ አይደለም የምንሄደው። ድሮ የፍርሃት መንፈስ ነበር ድሮ። ዘንድሮ ግን እሱ አይደለም። አሁን እግዚአብሔር አባታችን ነው። አሁን እኛ ምኖቹ ነን? ልጆቹ ነን። ስለዚህ አባት ልጁን እንደሚቀርብ ነው የምንቀርበው። ስለዚህ በክርስቶስ የሆንን ሰዎች፣ የእግዚአብሔር ልጆች የሆንን ሰዎች በሁኔታዎች በሙድ የተወሰንን አይደለን። አንዳንድ ጊዜ ጥሩ ሙድ ውስጥ ልንሆን እንችላለን። ጥሩ ሁኔታ ልንሆን እንችላለን። የሆነ ቅድስና ምናምን ይሰማናል እና ክንፋችን ብቅ ብቅ ሲል እዚህ ጋር ምናምን አንዳንዶቻችን ይታወቀናል። ከዛ ጉባኤ መካከል ቁጭ ስንል ሰውን እናይና ሰው ሁሉ እኮ ስተዋል የሚል መንፈስ ይሰማናል። ሌላ ቀን ስንመጣ ደግሞ ክንፋችን አይታየንም። የሆኑ ቀንድ ቢጤ ምናምን ነው የሚታየን።
እና ቤተክርስቲያን መተን ቁጭ ስንል በቃ ድኛለሁ እንዴ እኔ አሁን ክርስቲያን ነኝ ውስጥ ልንገባ እንችላለን። ክርስቲያን ግን የመንፈስ ቅዱስ ማደሪያ የሆነ እግዚአብሔር አባት የሆነለት ግን በሁኔታዎች አይደለም ግንኙነቱ የሚለካው፣ በሙድ አይደለም የሚለካው፣ ምን አይነት ስሜት ውስጥ ነው በሚለው አይደለም የሚለካው። በምንም አይነት ሁኔታ ውስጥ ብንሆን ከእግዚአብሔር ጋር ምን አለን? ሪሌሽንሺፕ አለን። ሐዋርያው ዮሐንስ በመደነቅ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 1 እና 2 ላይ እንደዚህ ይለናል። ምዕራፍ 3 ቁጥር 1 እና 2 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። የእግዚአብሔር ልጆች መባል አስደናቂ ነገር ነው። እችን ብታጠፋ አውጥቼ ወረውርሃለሁ የሚል አባት አይደለም እግዚአብሔር። እችን ነገር ባታደርጊ ከዛሬ ጀምሮ ክጄሻለሁ የሚል አምላክ አይደለም እግዚአብሔር። እግዚአብሔር የሥጋዊ አባቶቻችን ምትክ አይደለም። እግዚአብሔር ሌላ ሌቭል ነው። እውነተኛ አባት ነው እግዚአብሔር። በጣም መልካም የምንላቸው አባቶች ቢኖሩን እንኳን እግዚአብሔር ምንድነው የሚለው? እናንተ አመፀኞች ስትሆኑ እያለ መልካም የሚባሉ አባቶች እንኳን በእግዚአብሔር ላይ አመፀኛ እንደሆኑ ተደርጎ ነው ከእግዚአብሔር አባትነት ጋር ንጽጽሩ የሚቀርበው። ያንዳንዶች አባቶች ደግሞ ጭራሹን ሌላ ናቸው። እግዚአብሔር ሥጋዊ አባት አይደለም። እግዚአብሔር የሆነ ነገር ስናጠፋ ከፊቱ የሚያባርረን፣ የሆነ ነገር ስናደርግ የሚክደን አባት አይደለም። የእግዚአብሔር አባትነት ጥሩ አባት ያላችሁ እግዚአብሔር አያስፈልጋችሁም ማለት አይደለም። የእግዚአብሔር አባትነት ሌላ ሌቭል ነው። አሜን። ጌታ የተመሰገነ ይሁን። ስለዚህ እግዚአብሔር ልጆቹ ያልነበርነው ልጆቹ ያልሆነውን ሲቀበለን ማን ብለን እንድንጠራው ነው የነገረን። አባ አባት ብላችሁ የምትጠሩበት ነው የሚለው። እሱ መንፈስ ነው የተሰጠን፣ የፍርሃት መንፈስ አይደለም። እግዚአብሔር ጋር ስንቀርብ በመሳቀቅ አይደለም የምንቀርበው። እግዚአብሔር ጋር ስንቀርብ በመሸማቀቅ አይደለም የምንቀርበው። በምንም አይነት ሁኔታ ውስጥ እግዚአብሔር ጋር ስንመጣ እግዚአብሔር ነገራችንን አስተካክለን ከሱ ጋር ያለውን ነገር የመጀመሪያው ግንኙነት እንዲቀጥል እጁን ዘርግቶ ነው የሚቀበለን። በሁኔታዎች አይለካም ከእግዚአብሔር ጋር ያለን ነገር። ልጆቹ ያልነበርነውን እግዚአብሔር ልጆቹ አደረገን። ሶስተኛው ስለ ጸሎት ነው የሚናገረው። ከዚህም ጋር የተገናኘ ነው። ቤተሰባዊ ጸሎት ነው። ቁጥር 16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል። አባ አባት ብላችሁ ከምትጮሁበት ከሚለው ጋር አንዳንድ ትርጉሞች ያገናኙታል። መሀል ላይ ያለውን ወይ ወደ ላይ ያደርጉታል ወይ ወደ ታች ያደርጉታል። አባ አባ ብለን የምንጮህበት የእግዚአብሔር መንፈስ የሚለውና የእግዚአብሔር መንፈስ ከመንፈሳችሁ ጋር ሆኖ የእግዚአብሔር ልጆች መሆናችሁን ይመሰክራል የሚለው ከጸሎት ጋር ነው የሚገናኘው። አባ አባት ብላችሁ የምትጮሁበት አስገራሚ ንግግር ነው ይሄ። አባ አባት የሚለው ንግግር አረማይክ ነው ቃሉ። ጌታችን ኢየሱስ ክርስቶስም በማርቆስ ወንጌል ምዕራፍ 14 ቁጥር 36 ላይ አባ ብሎ ጸልየዋል። ጌታ ኢየሱስ ክርስቶስ የነበረውን ነው ያለኛ የተሰጠን። እሱ ያለውን በሱ ውስጥ እግዚአብሔር ልጆቹ አድርጎ ስለተቀበለን ነው ይሄን ቃል የሰጠን። ይሄ ቃል በምንም አይነት ሁኔታ እንደው ከአፉ ማር የሚዘንብ ተናጋሪ ቢኖር፣ አፈ ወርቅ የሆነ ሰው ቢኖር ማለት ነው፣ እንደው አንደበተ ርቱዕ ተናጋሪ ምንም አይነት ንግግር ቢናገር በዚች አባ በምትለው ቃል ውስጥ የተላለፈውን መልእክትና ያለ ልባችን የሚያስተላልፈውን ደስታና እርካታ የሚመጣጠን ነገር ሊያስተላልፍ አይችልም። እግዚአብሔርን የሰማይ የምድሩን ፈጣሪ የዩኒቨርሱን ፈጣሪ ሁሉን የሚገዛው አስፈሪ መላእክት እንኳን በፊቱ ንጹሐን ያልሆኑ እግዚአብሔር ቅዱሱ እግዚአብሔር እሱን አባ ብለን መጥራት እንደምንችል በምን ቋንቋ ምን ቢነገረን ምን የፍቅር መዝሙር ምን የፍቅር ዜማ ቢነገር ይሄንን ቃል ችሎ ይገልጣል። ስንጸልይ እንዴት ነው? እንደ ለማኝ ሆነን አይደለም የምንቀርበው። በመሳቀቅ ይሰጡኝ ይሆን አይሰጡኝ ይሆን አድርሰናል ይሉኝ ይሆን እግዚአብሔር እስቲ ይሉኝ ይሆን እያለ እንደምንጠይቀው የሰው ፊት ማየት እንዴት እንደሚያሳቅቅ ልናቅም ላናቅም እንችላለን። ወደ እግዚአብሔር ስንቀርብ እንደሱ አይደለም። ልጆቻችን እኛን እንደሚጠይቁ እኛ አባቶቻችንን እንደምንጠይቅ አባ ብለን እንደምንጠይቅ እሱን ነው ከእግዚአብሔር ጋር። ስለዚህ እግዚአብሔርን የምንጠይቀው አባታችን የቅርብ የሆነውን። አንዳንድ አባት አለ እኮ አይደል? ምን ሊፕስ ነው የሚሉት እዚህ ሀገር
ያለ ፊቱ የማይፈታ አርደኛ ፊት አይደለም። እንደሱ አይደለም እግዚአብሔር። ማን ትሉታላችሁ? አባ። እስቲ በሉት አንዴ። ትልልቅ ሰዎች ናችሁ ቢሆንም በሉት አባ። ልክ እንደ ልጅነት እስቲ በልጅነት እንደምትሉት እግዚአብሔርን በሉት። ይሄንን የመሰለ ዜማ የለም። ይሄንን የመሰለ የፍቅር ቃል የለም። ይሄንን ማለት የቻልነው ሎጂክ አሳምኖን አይደለም። ይሄንን ማለት የቻልነው ውጫዊ ምስክርነቶች አይደሉም። የእግዚአብሔር መንፈስ ከመንፈሳችን ጋር ሆኖ አባ ማለት እንድንችል በጸሎት ጊዜ ይፈቅድልናል። የእግዚአብሔር መንፈስ ከመንፈሳችን ጋር ሆኖ ይመሰክርልናል። እግዚአብሔርን ማን ብለን መጥራት እንችላለን? አባ ማለት እንችላለን። ስለዚህ ስንጠይቀው በልበ ሙሉነት ነው። ስንጠይቀው በእምነት ነው። ስንጠይቀው በድፍረት ነው። እግዚአብሔር ምናችን ነው? አባታችን ነው። ምንም አይነት የማስረጃ ድርድር አይደለም ይሄንን የሚነግረን። ያስፈልጋል ውጫዊ ነገር፣ ያስፈልጋል የሎጂክ ነገር፣ ያስፈልጋል ብዙ ነገር። ነገር ግን ለመንፈሳችን የእግዚአብሔር መንፈስ ይነግረናል። እኔ አይደለም ማረጋግጥላችሁ፣ በውስጣችሁ ያለው የእግዚአብሔር መንፈስ ይነግራችኋል። እግዚአብሔር አባታችሁ ነው፣ እናንተም ልጆቹ ናችሁ። አባ ማለት ትችላላችሁ። ስለዚህ ጸሎታችን ምን አይነት ጸሎት ነው? የቤተሰብ ጸሎት። ሰው ሲጸልይ ከእግዚአብሔር ጋር ምን ነው የሚያወራው? የቤተሰብ ጉዳይ ነው። አብሮን ያለውን ሰው እንኳን አያገባውም። እውነት ለመናገር ምን እንደምንጸልይ፣ አባታችንን ምን ብለን እንደምንጠይቅ፣ እንዴት እንደምንጠይቅ የቤተሰብ ጉዳይ ነው። እኔ የምጸልየው ጸሎት ምን አይነት ጸሎት እንደሆነ፣ እግዚአብሔርን ምን እንደምጠይቀው፣ በእግዚአብሔር ላይ ያለኝን መመካት፣ በእግዚአብሔር ላይ ያለኝ መታመን የኔና የእግዚአብሔር ጉዳይ ነው። የቤተሰብ ጉዳይ ነው። ውጭ ላሉት የቤተሰብ ጉዳይ ነው። በውስጥ ላለንም ለእያንዳንዳችን የምን ጉዳይ ነው? የቤተሰብ ጉዳይ ነው። ሮሜ ምዕራፍ 5 ቁጥር 5 ሲነግረን በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። በተሰጠን በእግዚአብሔር መንፈስ የእግዚአብሔር ፍቅር በልባችን ስለፈሰሰ ምዕራፍ 5 ቁጥር 5 ላይ። ስለዚህ ይሄ ነገር የመጣው የእግዚአብሔር መንፈስ ሲሰጠን የእግዚአብሔር ፍቅር በልባችን ስለፈሰሰ አባ ብለን መጥራት እንድንችል አስችሎናል። ጌታ ይመስገን። ስለዚህ ስንጸልይ በእግዚአብሔር ልጅነታችን የቤተሰብ ጥያቄ ነው የምናቀርበው። አራተኛ የክብር ተስፋ ነው። ቁጥር 17 ላይ ውርስ ነው። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን ይላል። ስለ ልጅነት ሲያወራ ስፒሪት ኦፍ አዶፕሽን ነው የሚለው። አማርኛችን ይሄ ግልጽ አይደለም፣ ግን ስፒሪት ኦፍ አዶፕሽን ማለት በተጻፈበት በግሪኩም ቋንቋ ይሄ ነው። አዶፕሽን እኛ ስናስበው ብዙ ጊዜ በተለያየ አጋጣሚ በማነሳበት ጊዜ ይጎረብጠናል። ምክንያቱም የምንመዝነው በራሳችን ኤክስፒሪየንስ በባህላችን ስለሆነ ነው። መጽሐፍ ቅዱስ የተጻፈው ግን በእኛ ባህል አይደለም። በእኛ ባህል አይደለም። ሐዋርያው ጳውሎስ ይህንን የወሰደው ከሮማውያን ባህል ነው። በእኛ ባህል ሕፃናት ናቸው አዶፕት የሚደረጉት። በሮማውያን ባህል ግን ያደጉ ሰዎች ናቸው አዶፕት የሚደረጉት። በእኛ ባህል አዶፕት የሚደረግና በእነሱ አንድ አይደለም። እነሱ ባለስልጣናት፣ ባለሀብቶች፣ ትልልቆቹ ናቸው የሚያረጉት ለማውረስ ነው። ለምሳሌ ጁልየስ ቄሳርን ብትወስዱ፣ አውግስጦስ ቄሳርን ብትወስዱ፣ እነዚህ ሰዎች በመደዳ ከነሱም በኋላ የመጡት ጁልየስ ቄሳር፣ አውግስጦስ ቄሳር፣ ካሊጉላ፣ ክላውዲዮስ ቄሳር፣ ኔሮ፣ እነዚህ በሙሉ አንዳቸው የኋለኛቸው የፊተኛቸው አዶፕትድ ቻይልድ ናቸው። መደዳ አምስቱንም ጁልየስ ቄሳር ሲሞት ከዛ አውግስጦስ ቄሳር ሲይዝ አዶፕትድ ልጁ ነው። ካደገ በኋላ ነው አዶፕት ያደረገው። ከዛ በኋላ ካሊጉላ፣ ከዛ ክላውዲዮስ፣ ከዛ ኔሮ። እንደሱ ነው። ለምንድን ነው አዶፕት የሚያደርጉት? ለማውረስ ነው። በጣም ብዙ ሀብት ስላለው ለማላውርስ አዶፕት ያደርግና ያወርሳል። ስልጣን ስላለው ለማላውርስ አዶፕት ያደርግና ያወርሳል። እንደሱ ነው። ስለዚህ እግዚአብሔር ሲወስድኛል ልጆቹ አድርጎ ሲቀበለን ልጆቹ ያልነበር ነው። የባህሪ ልጁ ማን ነው? ክርስቶስ ነው። እኛ ልጆቹ ያልነበርነው በክርስቶስ ሲቀበለን ለምንድን ነው የተቀበለን? ለማውረስ ነው የተቀበለን። ገላትያ ምዕራፍ 4ን ብታነቡ ለማውረስ ነው የተቀበለን። ልጆቹ ያልነበርነውን፣ የቁጣ ልጆች የነበርነውን፣ የአመጽ ልጆች የነበርነውን፣ የዲያብሎስ ልጆች የነበርነውን ልጆቹ አድርጎ የተቀበለ ለምንድን ነው? ለማውረስ ነው እግዚአብሔር የወሰደ። ምንድን ነው የምንወርሰው? ያው ሰማይ ነው ብዙ ጊዜ የምናስበው። ወደ ታች ዝቅ ብለን ስናይ ወደፊት እንመጣበታለን። ፍጥረት በምን አይነት መቃተት ውስጥ እንዳለ ስለሚነግረን
ቁጥር 21 እና ቁጥር 22 ላይ ፍጥረቱን ሁሉ ነው የምንወርሰው። ፍጥረቱን ሁሉ ነው። መጀመሪያም ስንፈጠር ፍጥረቱ ለኛ ነበር የተፈጠረው እንጂ ለእግዚአብሔር አይደለም። እግዚአብሔር እውነት ነው፣ ባለቤቱ እግዚአብሔር ነው፣ እኛ ባለደራዎች ነን። ግን በዛ ላይ እንድንገዛ ከዘፍጥረት ምዕራፍ 1 ጀምሮ የተነገረው ለማን ነው? ለኛ ነው። ቅድም ወንድማችን መዝሙር 8ን ሲጠቅስ ነበር። ታስበው ዘንድ ሰው ምንድን ነው አይደል? ፍጥረቱን ሁሉ ምን አረክለት? በእጆች ስራ ሁሉ ላሾምከው፣ ሁሉን ምን አረክለት? አስገዛህለት አይደል? የምስጋናና የክብር ዘውድ ጫንክለት። ይሄ በማን ነው የተፈጸመው? መጀመሪያ አዳምና ሔዋን ናቸው የተሰጣቸው። እኛ እኮ ይሄን አላየንም። ከዛ በኋላ ይሄ ነው የተፈጸመው በክርስቶስ ኢየሱስ ላይ ነው። ምክንያቱም ዕብራውያን ምዕራፍ 2 ይሄንን ጠቅሶ ስለ ክርስቶስ በጥቂት አሳነስከው ከመላእክት ብሎ ስለ ክርስቶስ ስለሚነግረን መዝሙር ምዕራፍ 8 የተፈጸመው በአዳም በሔዋንና በክርስቶስ ብቻ ነው እንጂ እኛ አልገዛንም ገና። በእጆቹ ስራ ሁሉ ላይ ተሾመን ያንን ስልጣናችንን ኤክሰርሳይዝ አላደረግንም። የክብርና የምስጋና ዘውድ ጭነን አልታየንም ገና ምናምኑ ሁሉም ያጎሳቁለን ሰዎች ነን አይደለም። ስለዚህ እሱ ሁሉ ማንን ነው የሚጠብቀው? እኛን ነው የሚጠብቀው። ስለዚህ እንወርሳለን፣ ያንን እንገዛለን፣ እናስተዳድራለን። እውነት ነው። ግን ደግሞ ይሄ ብቻ አይደለም። ርስታችንና እንደገና ደግሞ የምንወርሰው ማንንም ጭምር ነው? እግዚአብሔርን ነው። ምን ማለት ነው? በዘዳግም መጽሐፍ ላይ ሌዋውያንን ምን አላቸው እግዚአብሔር? ሌዋውያን ርስት አይኖራቸውም፣ ከወንድሞቻቸው መካከል አይወርሱም። ርስታቸው ማን ስለሆነ? እግዚአብሔር ስለሆነ ብሎ ይናገራል። በወንድሞቻቸው መካከል ርስት አይሆንላቸውም። እርሱ እንደተናገራቸው ርስታቸው እግዚአብሔር ነው። ዘዳግም 18:21 እንደገና የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። ዘዳግም 32:9 መንፈሳውያን ሰዎችም እግዚአብሔር ርስታቸው እንደሆነ ይናገራሉ። መዝሙር 73 ቁጥር 25 በሰማይ ያለኝ ምንድን ነው? በምድር ውስጥ ካንተ ሌላ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋ ያለቀ፣ እግዚአብሔር ግን የዘላለም ዕድል ፈንታዬ ነው። ርስቴ ማን ነው? ዕድል ፈንታዬ ማን ነው? እግዚአብሔር ነው። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 24 ነፍሴ እግዚአብሔር ዕድል ፈንታዬ ነው፣ ስለዚህም ተስፋ አደርገዋለሁ አለች እያለ ይናገራል። ስለዚህ ተስፋችን፣ ርስታችን፣ ሽልማታችን ማን ነው? እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ 17ም እኛ አንድ እንደሆነን አንድ የሆኑ ዘንድ ስላለ በልጁ በኩል ቤተሰብ ሆነን ወደ ክብሩ ገብተን በእግዚአብሔር ውስጥ የምንሆነውን እሱን ርስት ነው የሚነግረን። እውነት ነው ደግሞ ፍጥረትን እናረጋለን፣ እንገዛለን። የተፈጠርንበት ዓላማ ነው። ነገር ግን ኳሊፊኬሽንም አለው። ቁጥር 17 ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር ወይም እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ክርስቶስ ወራሽ ነው። ዕብራውያን ምዕራፍ 1 ቁጥር 2ን ብታነቡ ዓለማትን ሁሉ በፈጠረበት ሁሉን ወራሽ ባደረገው በልጁ ይላል። ክርስቶስ ወራሽ ነው። እኛ በክርስቶስ ውስጥ ከሆንን ከክርስቶስ ጋር መከራ ብንቀበል አብረነው እንነግሳለን። ጢሞቴዎስ ላይ ምን ይነግረናል? ነገር ግን ለመውረስ ኳሊፊኬሽኑ ምንድን ነው? አብረነው መከራ ብንቀበል። በእግዚአብሔር መንግስት አሰራር ውስጥ ለመክበር መንገዱ መዋረድ ነው። በእግዚአብሔር መንግስት አሰራር ውስጥ መርሁ ምንድን ነው? ለመክበር መከራን መቀበል ነው። ጌታችን ኢየሱስ ክርስቶስ እንደሱ ነው ያለን። የኤማውስ መንገደኞችን ምንድን ነው ያላቸው? ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው ዘንድ የለምን አላቸው። ይህን መከራ ይቀበልና ወደ ምኑ ይገባ ዘንድ? ወደ ክብሩ። ስለዚህ መንገዱ መከራ መቀበል ነው። አንደኛ ጴጥሮስ 1:11 በእነርሱም የነበረ የክርስቶስ መንፈስ በነቢያቱ እኛን አላገለገሉም የተባለላቸው በእነርሱ ዘንድ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። መጀመሪያ ስለ ክርስቶስ መከራ፣ ከዛም በኋላ ከመከራው ጋር ተያይዞ ስለሚመጣው ክብር ነው የሚለው። እዛው አንደኛ ጴጥሮስ ምዕራፍ 4 ቁጥር 13 ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለዚህ በክርስቶስ መከራ መካፈል ሪኳየርመንት ነው
ውርሱን ብቻ ሰፍ ብለን የምናይ ነገ የሚጠብቀን ክብር የምናይ ሰዎች ዛሬ ግን ስለ ክርስቶስ መከራ መቀበል የእግዚአብሔር መንግስት አሰራር ነው። ፊልጵስዩስ ምዕራፍ 1 ቁጥር 29 ይህ ስለ ክርስቶስ ተሰጥቷቸዋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። የተጠራችሁት ልታምኑ ብቻ ሳይሆን ስለ ክርስቶስ ምን እንድትሆኑ ነው? መከራ እንድትቀበሉ ነው። ፊልጵስዩስ 3:10 ጥቅስ ማበዛው እቺ ነገር ብዙ ስለማትነገር ነው። 3:10 እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ሁለተኛ ቆሮንቶስ 1:5 የክርስቶስ ስቃይ በእኛ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልና። ስለዚህ መጽናናቱ እንዲበዛ ምኑ መብዛት አለበት? መከራ መብዛት አለበት። ሐዋርያትም ሲያጽናኗቸው አማኞችን በሐዋርያት ሥራ ውስጥ ወደ እግዚአብሔር መንግሥት በብዙ መከራ ሊገቡ እንደሚገባ ይነግሯቸው ነበረ። ስለዚህ ኳሊፊኬሽኑ ምንድን ነው? የክብር መንገድ ውርደት ነው። የክብር መንገድ መከራ መቀበል ነው። መከራ በመቀበል ውስጥ ነው። ክርስቶስ መከራ ተቀብሎ ወደ ክብሩ እንደገባ እኛም መከራ የምንቀበል የተጠራ ነው። ስለ እርሱ መከራ ለመቀበልም ጭምር ነው። እርሱ ወደ ክብሩ ገብቷል። ግን ደግሞ በምድር ላይ ቤተ ክርስቲያንን ሳውል ሲያሳድድ ጌታችን ኢየሱስ ክርስቶስ ሲገለጥ ምንድን ነው ያለው? ለምን ታሳድደኛለህ ነው ያለው። ስለዚህ ስለኛ እሱ እንደሚሰደድ የኛን መከራ እሱ እንደሚካፈል እኛም ክብሩን እንደምንካፈል መከራውን ምን ማድረግ አለብን? ልንካፈል ይገባናል። ስለዚህ በስጋ መሞትንም ጭምር ሊያካትት ይችላል ማለት ነው። እዚሁ ስለ መንፈስ ሞት ብቻ ሳይሆን የሚነገረው ስለ ስጋ ሞት ነው። ስለዚህ ክርስቶስን ያመኑ በክርስቶስ ውስጥ የተጠመቁ የክርስቶስን ክብር ለመካፈል የሚተጉ ሰዎች የክርስቶስን መከራም መቀበል ይኖርባቸዋል ማለት ነው። የመስቀሉን አንድ ጎን ስናይ አማኞች ክርስቶስ ኢየሱስ ስለ ኃጢአታቸው መከራ እንደተቀበለላቸው ሲናገር፣ ሌላኛው ጎኑ ደግሞ አማኞች ስለ ክርስቶስ ጽድቅ መከራን መቀበል እንዳለባቸው የሚናገር ነው። ክርስቶስ ስለኛ መከራን ተቀብሏል፣ እውነት ነው። ስለዚህ እኛ ምንም መከራ እናገኝም ሳይሆን እሱ ምሳሌያችን ስለሆነ ጥሪያችንም እሱን መምሰል ስለሆነ የምናገኘው ክብርም የእሱን ክብር ስለሆነ መከራውን ምን ማድረግ አለብን? መካፈል አለብን። ቅድም እንዳልነው በመንፈስ በመመራት ጽድቅን ስንፈጽም፣ በመንፈስ በመመራት የሥጋን ሥራ ስንገድል ምቹ ሁኔታ ያገኛል ማለት አይደለም። ከቤተ ክርስቲያን ውስጥ ሊጀምር ይችላል። ጽድቅን ስንከተል፣ ቅድስናን ስንከተል፣ እግዚአብሔር መንግሥት ግድ ሲለን፣ ኃጢአትን ስንተው፣ የሥጋን ሥራ ስንገድል፣ በመንፈስ በመመራት የመንፈስ ፍሬ ለማፍራት ስንሞክር ሁሉ ነገር ይመቻል ማለት አይደለም። ምናልባት ራስን መግዛትም የሚያስፈልገው ያ ፍሬ የሚያስፈልገው ለዛ ሊሆን ይችላል። ብድራት አለን፣ ውርስ አለን፣ ዛሬ አይደለም። ሐዋርያ ጳውሎስ ይህንን የሚናገረው በገላትያ ምዕራፍ 4 ላይ ስትሄዱ እሱን ነው የሚናገረው። ሞግዚት እንደነበረን ከዛ ከባርነት እንደወጣን ይናገርና ውርሱ ገና እንደሆነ ነው የሚነግረን። እዛም ላይ ስለ ልጅነት መንፈስ ወይም ስለ አዶፕሽን ይናገራል ገላትያ ምዕራፍ 4 ላይ። ውርሱ ግን ወደፊት ነው ያለው። ምን ይጠብቀናል ማለት ነው? በመከራ ማለፍ ይጠብቀናል። ነገር ግን እንደምንወርስ በምን እናውቃለን? ያን ክብር እንደምንቀበል በምን እናውቃለን ካልን የእግዚአብሔር መንፈስ በውስጣችን መኖሩ የመጀመሪያ ፍሬ ነው። ሃርቨስት ሲደርስ፣ መከር ሲደርስ ሁሉ እኩል አይደርስም። እንደምታውቁት መጀመሪያ የሚደርሱት ናቸው ገበያ የሚገቡት አይደል? በቆሎ መጀመሪያ አገር ቤት የሚገባው በምን ወር ነው? በብዛት ምን በላው ክረምት ላይ ነው በየመንገዱ አይደል? ሰኔ ላይ። የመጀመሪያዎቹ ፍሬዎች ግን የሚመጡት መቼ ነው? ረስታችኋል? ሚያዝያ ላይ አይደል? ቀድመው የደረሱት ትንሽ ብቅ ይላሉ። የመጀመሪያ ፍሬ አለ። ቁጥር 23ን እናንበበው። እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነትን እየተጠባበቀን ራሳችን በውስጣችን እንቃትታለን ይላል። የፈለግኩት ሐሳብ ምንድነው? የመንፈስ በኩራት ያለን ሁላችን ይላል። ስለዚህ መንፈስ ቅዱስ በውስጣችን መኖሩ ኋላ ሌላው ፍሬ እንደሚመጣ ምንድነው? በኩራት ነው። የመጀመሪያው ፍሬ ነው። ፈርስት ፍሩት ነው መንፈስ ቅዱስ። ወይም በሌሎች ቦታዎች ላይ እንደሚናገረው ቀብድ ነው፣ ወይም ደግሞ የታተምንበት ነው። ማረጋገጫ ማህተሙ እሱ ነው። መንፈስ ቅዱስን መቀበላችን የመንፈስ በኩራት ያለን የሚለው እርሱን ነው።
ሌሎች ጥቅሶች አሉ ይህንን የሚደግፉልን። ሁለተኛ ቆሮንቶስ 1:22 ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው ይላል። ያተመን መንፈስ ቅዱስን መያዣ የሰጠን። ስለዚህ ዋስትናው ጋራንቲው ምንድን ነው? መንፈስ ቅዱስ ነው። ሃርቨስቱ እንደሚመጣ ሙሉ መከሩ፣ ሙሉ ሽልማቱ፣ ሙሉ ብድራቱ፣ ሙሉ በቃ ነዶ እንደሚመጣ ማረጋገጫው የተቀበልነው መንፈስ ቅዱስ ነው። መንፈስ ቅዱስ የበኩራቱ ነው። በኋላ ለሚመጣው ደስታ፣ ለሚመጣው ክብር፣ ለሚመጣው ነፃነት፣ በሙላት ለምናገኘው ህይወት ዛሬ ቅምሻው እሱ ነው። ኤፌሶን ምዕራፍ 1 ቁጥር 13 እና 14 1:13 እና 14 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው ቃል በመንፈስ ቅዱስ ታተማችሁ ይልና እርሱም የርስታችን መያዣ ነው። ታተማችሁ። መታተሙ ምንድን ነው? ጋራንቲ ነው፣ መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ያ ቀን እስኪመጣ፣ ያ ቀን እስኪደርስ ድረስ ወደፊት ያለው ነገር እንደሚመጣ ዋስትናችን፣ መተማመናችን ምንድን ነው? የእግዚአብሔር መንፈስ። ስለዚህ መንፈስ ቅዱስ መቀበላችን፣ የመንፈስ ቅዱስ ማደሪያ መሆናችን ዋስትናችን ነው። በመከራ ውስጥ ሁሉ ስናልፍ ነገ ሽልማት እንዳለን የምናውቀው ዛሬ የእግዚአብሔር መንፈስ ማደሪያ በመሆናችን ነው። ጌታ የተመሰገነ ይሁን። እንግዲህ የሮሜን ምዕራፍ 8 ለሁለት ብንከፍለው የመጀመሪያው ክፍል ይሄንን ነው የሚናገረው። ከዛ ደግሞ ጌታ ቢፈቅድ ከዚህ በኋላ ደግሞ የሚቀጥለው ሳምንት እንቀጥላለን። ሁለተኛውን ክፍል እናያለን። ከቁጥር 18 በኋላ ያለው በሌላ ጊዜ፣ ይቅርታ የሚቀጥለው ሳምንት ሳይሆን በሌላ ጊዜ። ስለዚህ ጠቅላላ ግማሹን የሮሜን ግማሽ ስናይ የተነሱት ነገሮች ለሁላችንም ነው። ቁጥር 1 ምንድን ነው የሚለን? ማንኛችንም ኩነኔ የለብንም ይላል። ቁጥር 2 ከኃጢአትና ከሞት ሕግ ነፃ መውጣታችንን ይናገራል። ቁጥር 4 ሕጉ የሚጠይቀውን ጽድቅ ለመፈጸም አቅም እንዳለን፣ ኃይል እንደተሰጠን ይናገራል። ቁጥር 5 የልባችን ፈቃድ፣ የልባችን ፍላጎት እንደ መንፈስ ቅዱስ ፈቃድ መሆኑን ይናገራል። ቁጥር 9 መንፈስ ቅዱስ በእኛ ውስጥ እንደሚኖር ይነግረናል። ቁጥር 10 ለመንፈሳችን ሕይወት እንደተሰጠ ነው የሚነግረን። ቁጥር 11 ደግሞ ልክ ለመንፈሳችን ሕይወት እንደተሰጠ ወደፊት ደግሞ ለስጋችን ሕይወት እንደሚሰጥ፣ የማይሞት ሰውነት እንደሚኖረን፣ ትራንስፎርም እንደምንደረግ ይነግረናል። ቁጥር 12 ደግሞ በመንፈስ ቅዱስ መንገድ የመሄድ ግዴታ እንዳለብን፣ ዕዳ አለብን ብሎ ይነግረናል። ቁጥር 13 እንደ መንፈስ ፈቃድ ኖረን የሰውነትን ሥራ መግደል እንዳለብን ነው የሚነግረን። ዛሬ እንዳየነው ቁጥር 14 ደግሞ ያንን ለማድረግ በመንፈስ ቅዱስ እንደምንመራ ነው የሚነግረን። ቁጥር 15 እና 16 እግዚአብሔር አባታችን ለመሆኑ ውስጣዊ ምስክርነት እንዳለን፣ ስለዚህም እግዚአብሔር አባታችን ብለን መጥራት እንደምንችል ነው የሚነግረን። ቁጥር 17 ደግሞ አብረነው መከራ ብንቀበል አብረነው እንደምንከብር ይሄንን ዋስትና ይሰጠናል። ጌታ የተመሰገነ ይሁን። እነዚህ ሁሉ ነገሮች የሚሆኑት በመንፈስ ቅዱስ ነው። መንፈስ ቅዱስ ሉዓላዊ ነው። ስለዚህ ሉዓላዊ ስራ ነው። በማይገመት በማይቆጣጠሩት በማይረሱት መንገድ መንፈስ ቅዱስ ይሰራል። ለእግዚአብሔር ትልቅ ፍቅር እንዲኖረን፣ የማይነገር ደስታ በልባችን እንዲሞላ፣ ኃጢአትን እንድንጸላ፣ ጽድቅን እንድንወድ፣ እንዲሁም ደግሞ ወንጌል ለመመስከር ድፍረት እንዲኖረን ይህንን ሁሉ ነገር የሚያስችለን የእግዚአብሔር መንፈስ ነው። መንፈሱን የሰጠን እግዚአብሔር የተመሰገነ ይሁን። እንጸልያለን። ይሄ ለአማኝ ሁሉ የተሰጠ ነው። የሆነ ሌቭል ላይ ለደረሱ አማኞች አይደለም። የእግዚአብሔር ልጆች ለሆኑ ሁሉ ክርስቶስ ኢየሱስን አዳኝ አድርገው ለተቀበሉ፣ መንፈስ ቅዱስ በልባቸው እንዲገባ ለጋበዙ፣ ኃጢአትን ለጠሉ፣ ዓለምን ክጃለው፣ ሰይጣንን ክጃለው፣ ኃጢአትን ክጃለው፣ ጌታ አድርጌ ሾሜሃለው፣ እከተልሃለው ላሉ ሰዎች፣ ሕይወታቸውን ለእግዚአብሔር ላስገዙ ሰዎች ሁሉ የተሰጠ ነው። የቅርበታችን መንገድ፣ የቅርበታችን ሌቭል ወይም ስሜታችን ምንም ይሁን ምን የዲግሪ ልዩነት ሊኖር ይችላል። ይሄ ምሪት ግን የተሰጠው ለእያንዳንዱ አማኝ ነው። የሰውነትን ሥራ በመንፈስ መግደል የተሰጠው ለእያንዳንዱ አማኝ ነው። እግዚአብሔርን አባ ብሎ መጥራት የተፈቀደው ለእያንዳንዱ አማኝ ነው። የክብር ተስፋ የተሰጠው ለእያንዳንዱ አማኝ ነው። በመከራ በማለፍ የእግዚአብሔር መንግሥት ሕግ እሱ ስለሆነ ክብርን መጠበቅ፣ ክብር ሽልማት ማግኘት ለእያንዳንዱ አማኝ የተሰጠ ነው። ስለዚህ ምናልባት ሕይወታችሁን ለእግዚአብሔር ያልሰጣችሁ ሰዎች ካላችሁ መንገዱ ክርስቶስ ኢየሱስን አምኖ ወደ ልቤ ግባ፣ ጌታ ኢየሱስ ሆይ ኃጢአተኛ ነኝ ማረኝ ማለት ብቻ ነው። ካላችሁ እንዲህ አይነት ሰዎች እጃችሁን ታሳዩኛላችሁ ወይም ወደዚህ ትመጣላችሁ።
ሕይወታችሁን ለእግዚአብሔር ያልሰጣችሁ ኢየሱስ እንዲገዛችሁ መንፈሱን በልባችሁ እንዲሰጣችሁ እሱን እየተከተላችሁ ለመኖር ያልወሰናችሁ ካላችሁ ዛሬ ቀናችሁ ነው። ወይም ደግሞ ወደ ኋላ አገልጋዮችን ቀረት ብላችሁ ልታናግሩን ትችላላችሁ። እንጸልይ። አምላካችን እግዚአብሔር ሆይ እናመሰግንሃለን። ይሄን ክብር ስለሰጠህን ተመስገን። እግዚአብሔር ሆይ በነቢያት እንደተነገረው ተስፋ መንፈስ ቅዱስህ ለእኛ ስለተሰጠን በራሳችን ጌታ ሆይ ኃጢአትን እንድንሸሽ ሳይሆን በራሳችን አይደንቲፋይ እንድናረግ ለራሳችን ብቻ ስላልተውከን መንፈስ ቅዱስን ስለሰጠህን እናመሰግንሃለን። መንፈስ ቅዱስህ የሰውነትን ሥራ እንድንገድል ስለሚመራን መንፈስ ቅዱስህ አባታችን እንደሆንክ በውስጣዊ ምስክርነት በኩል እየነገረን በልበ ሙሉነትና በእምነት በመታመን አንተን በመውደድ አባ ብለን እንድንጠራ ስለሚያስችለን እናመሰግንሃለን። መንፈስ ቅዱስህ ነገ ለሚጠብቀን ክብር ዋስትና እንደሆነ መያዣ እንደሆነ የታተምንበት እንደሆነ ጋራንቲ እንደሆነ እግዚአብሔር ሆይ በኩራት ፍሬ እንደሆነ ነገ ብዙ መከር እንደሚገኝ ቀዳሚው ፍሬ ስለሆነ እናመሰግንሃለን። እግዚአብሔር ሆይ ስላስተማርከን ተመስገን። እየሰማን ጌታ ሆይ ዝም ብለን እንድንኖር ሳይሆን እየሰማን እንድናፈራ እርዳን። ልጅን ወደ መምሰል ጌታ ሆይ ከክብር ወደ ክብር ጌታ ሆይ ከብርሃን ወደ ብርሃን እያብለጨለጭን ወደዛ መልክ እንድንደርስ ዕለት በዕለት ስለምትመግበን፣ ዕለት በዕለት ስለምትመራን፣ ዕለት በዕለት ስለምታስችለን ስለ ጸጋ ስጦታዎች ሁሉ እግዚአብሔር ሆይ እናመሰግንሃለን። ይበልጥ እየተጠጋንህ እንድንኖር እርዳን። የልጅን መልክ እየመሰልን እንድንጓዝ እርዳን። ቃልህን ስለገለጥክልን ስላስተማርከን ስለ ስጦታ ሁሉ እግዚአብሔር ሆይ አንተ ብቻ ክበር። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።